ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃ ዛሬ እኔ ያቀርበው። ልብ በሉ እኔ ከ5 ቀን በፊት ስለ ታቦት ዲቤት ጥሪ አቅርቤ አንድ አልመለሰም። አንድ ማነ ኢሳያስ የምትባለው ደግመህ እንዳትልክ ብሎክ ነው ማድረግ። እሺ እኔም ጋር በጣም ነው የምትልከው። ብሎክ ነው ማድረግ። እንደው ማድረግ ያለው ከኔም ኦኬ። የወንጌል አማኝ ነህ ምን ለማለት እንደፈለክ አይገባም። ከሁለታችንም ቤት ብሎክ አድርጌ ያለው እሺ። እና ያው ብሏል። ከዚህ በኋላ እጄን ስማ አይደለም እግሬን ብትሰማኝ ካንተ ጋራ ሬሳ ናፋቂ ኮንክ ሰው ጋራ የዲቤት ጥሪ አላቀርብም። መልካችሁን ለዓለም ማሳየት ነበር፣ አሳይታችኋል። እነዚህ በሙሉ ዲቤት አቅራቢ ሰራዥ፣ ዲቤት አቅራቢ ሰራዥ፣ ዲቤት አቅራቢ ሰራዥ፣ ዲቤት አቅራቢ የመጣ አንድ ሰው እና ዲቤት አቅራቢ ሰራዥ። ለምን ሰረዙ? እነዚህ ሁሉ ለምን ሰረዙ? እነዚህ ሁሉ የሰረዙበት ሊቀ ሊቃውንቱ እንደዚህ ይላሉ። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ማን ሊቀ ሊቃውንት ቀለመወርቅ ናቸው። ለዲያቆን ስዩም ዲቤቱ ይቅርብህ፣ አብረን ተያይዘን ነው የምናልቀው። ታስጨርሰናለህ። ጴንጤ ፊት ቀርበ ማውራት ታስጨርሰን። እነኝህ ሰዎች ናቸው 1 ሚሊዮን አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ ብሎ የሚለው ሊቀ ሊቃውንታቸው እዚህ ጋር ቁጭ ብሎ ዲያቆኑን አትግባ፣ ታስበላናለህ፣ ታስጨርሰናለህ፣ ተያይዘን ነው የምናልቀው ብሎ የሚል ማለት ነው። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ከሊቃውንቱ ጋር ውሎ በዛው ልክ እንዳታስበላን ማለት ነው። እባክህ አትቅረብ፣ ጴንጤ ፊት አትቅረብ፣ ያ ኤርሚያስ የሚባል ሰውዬ ፊት አትቅረብ። እኔ እኮ የሚያወሩትን አውቃለሁ ብራዘር፣ በውስጥ ሲሆኑ እንደው ምን ብዙ እኮ ጊዜ እኮ መጽሐፍ ቅዱስ አያውቅም ብለን እነሱ ፊት ልናጣጥለው ሁሉ ፈልገን ነበረ። ምን ነበር ነው ፈለገ እያወራ የመጣው? እኔ ላይቡን እኮ አልቀበልም ብየው ነበረ። ለምን ቢዝነስ ሜክ ሊያደርግ መስሎኝ፣ በኋላ ግን ተቀበልኩት። እንኳንም ተቀበልኩት እና ከሊቀ ሊቃውንቱ ጋር እየዋሉ ዲያቆናቱ ታስበላናለህ፣ ታስበላናለህ፣ ተያይዘን ነው የምናልቀው። የሊቀ ሊቃውንት ቀለመወርቅ ምክር ለዲያቆን ስዩም ተያይዘን እናልቃለን ብሎ ሲል ሰምቷል። ይሄኛው እንደሚበሉ ሰምቷል። ይሄን ቄስ አይደል እንዴ ታቦት ተሸክሜ ይወጣለሁ ብሎ ይላል ነበር እንዴ? በአብሮ አደጌ ባበበ ጉልላት ሞት ላይ ሞቷል አልሞተም? አጥንቱ ቁጠርልኝ፣ አስቆጥረኝ፣ መቃብሩን አሳየኝ ብሎ ለማለት ከመሄድ ለምን የታቦቱን ጥሪ አይቀበልም ነበር? እንደሚበሉ ተያይዘው እንደሚያልቁ ምስክር ይሆን ነበር፣ ምስክር ይሆን ነበር። እውነት አንድ ጴንጤ ነው ለ1 ሚሊዮን ኦርቶዶክስ ብለን እኛ እንደዚህ አናገርም። ግን ለ1 ሚሊዮን ጴንጤ አንድ ኦርቶዶክስ ነው ብሎ ያለው ይህንም ብሎ የሚፈክረው ሰውዬ የዲቤት ጥሪ አቅርቦልኝ የሰረዘ ሰው ነው። ፋና ወጊያቸው ፊት አውራሪያቸው አክሊለ ይባላል። ከዚህ በኋላ በታቦትም በምንም አይነት ነገር እነዚህ ሰዎችን ሄደው በገድላት ድርሳናት አንከራከርም።
መጽሐፍ ቅዱስ ብቻ አሉ። በመጽሐፍ ቅዱስ ብቻ ብለን ስንል የሰይጣን ነው ብለው አሉ። በመጽሐፍቶቻችሁ ጭምር እናውራ ብለስ በፍጹም አንወያይም አሉ። በየተናጠል ዲቤት ጥሪ ያቀረቡልኝ ተቀበልኳቸው። ቀጥሮኝ ቀረ ተቀበልኩት። ቀጥሮኝ ቀረ ተቀበልኩት። ቀጥሮኝ ቀረ ተቀበልኩት። መጣ ፊት ለፊት የአቅሙን ተው ተረተረ። ጠራኝ ተቀበልኩት። ሰረዘ ጠራሁት። በአጥንት በአጽም ልከራከር አለኝ። ጨርሻለሁ። ወንድሜ ትልቁ ላይ ሆነ ወንድምነት ወንጌል አማኞች ተጠንቀቁ። እሺ ምንም አይነት ሀሳብ ስትናገሩ ምንም ስትሉ ማለት ነው። እንደነኛ ሰዎች ናቸው። ያ ቴንክ ዩ ወንድምነት ቀጥሉ። እሺ ተባረክ። ኦኬ አይ ቲንክ ሰናይ ሀሳብ አለ። እሺ ሰናይ ትልቁ ላይ ሆነ ትልቁ ላይ ለታፕታ ያ ቢኒዬ ሰላም አደራችሁ። እንዴት አደራችሁ? እንዴት አመሻችሁ? አይ ቲንክ እኔ እንኳን የምጨምረው ነገር የለም፣ ግን ትንሽ ለኤርሚ የምመልስለት ነገር ስለነበረ ነው። ያው ምንም አይነት የምመልስለትም የምናገረውም ነገር የለም። እንዲህ ስናየው ግን ዝም ብለህ በጣም ከብዙ አይነት እይታ ስታየው እነሱ ጋር እኮ ማንም እኮ አያስገባህም እኮ ብሎክ ነው የሚያደርገው ቀጥታ። ግን አብዛኛው ክርስቲያን ደግሞ ይከፍትና ጭራሽ ኤርሚ እንዲቢል ምናምን ሲሉ አንዳንድ ጊዜ ተስፋ ነው የሚያስቆርጥ። ምንም ማስተያየት መስጠትም አያስፈልግም። በዝርዝር ከመምህራኑ ጀምሮ እስከ ሊቀ ሊቃውንቱ እስከ ደቂቅ የሚባለው ድረስ ጠርቷቸዋል። ስለዚህ በፈለገ ጊዜ ኤኒዌይ መወያየት ባስፈለገው ጊዜ ይወያያል። ይህን ያህል እኔ የቲፎዞነት መንፈስ ሳይሆን ትክክለኛ እውነቱን ነው መናገር ያለብን። ተጠርተዋል። ቀሲስ ዲበኩሉ ያንን ደግሞ ሰርዘውታል። 5ኛ ቀናቸው ነው። ትክክል ነው። በቃ ማቆም ነው። ዘማርያምን ለምን አታገኙ ምናምን እንደው የሚጠይቁትን ጥያቄ እኔ እውነት ኤርሚ ብትችል ሁሉንም ቦልካቸው እንደው አስፈላጊ የሆነ መልስ ተሰጥቷል። እና ይሄ ብዙም ኢሹ መደረግ የሌለበት ነገር ነው። ጭራሽ በየቤቱ እየገቡ እንዲህ ቢሆን የሚባል አስተያየትም በጣም ይሰለቻል። እንደውም በትክክለኛ ቀጥለጥ ባለ መንገድ እንደውም ፈለገ ይሻላል ነው። ፈለገ መጣ የሚችለውን ያህል ተውተርትሯል። በቃ ከዛ በኋላ አቅም ሲያጣ ግን ያው ፈርጥጦ ወጥቷል። በቃ ሌላ ምንም ያየነው ነገር የለም። ኤቭሪዴይ ነው የምንመለከተው። እያንዳንዱ ቤት እየገባን ነው። አንድ ጥያቄ ብታቀርብላቸው ኦርቶዶክሳውያኑ ብሎክ አድርገው ነው የሚያስወጡ። ሁሉም አንድ ክርስቲያን አስገብተው አስተያየት እንዲሰጥ ያደርጉ። የእኛ ክርስቲያኖች ግን ሁሉም ይከፍታሉ። ከዛ እነሱ እንደ ጎርፍ ያመጡና ሲያሰድቡ ነው የሚሉት ቀኑ ሙሉ። እና ፌር አይደለም ነው የምለው። እኔ ብዙ ጊዜ ቲክቶክ እንትን አልልም፣ ግን ከታች ሆኜ ነው የምመለከተው። ያው ታውቀዋለህ ቢኒ ብዙ እንትን አይደለም፣ ግን አብዛኞቹ ግን በጣም ነው የሚያሳምሙት። እና ሁላችንም ብንታረም የሚል አመለካከት ነው ያለኝ። ተባረኩልኝ። እሺ ሰናይ ተባረክ። ጌታ ይባርክ። ኦስዬ እንዴት እንደገባው አላወቅኩም ነው ያልሽው። ኮመንት አነበብኩ ድንገት ነው። አይ ቲንክ ወይ ታፕታፕ ስታደርጊ ይሆናል እንደዛ የገባብሽ፣ ወይ ሼር ኮፒሊንግ ስታደርጊ ማለት ነው። ለማንኛውም በዚህ ያላችሁ ቤተሰብ ሼር ኮፒሊንግ ታፕታፕ አድርጉ። ኦርቶዶክሳውያን ካላችሁ ግን ይህንን መልስ መመለስ እችላለሁ የምትሉ ማለት ነው። ኦርቶዶክሳውያን ካላችሁ ገስት ልጋችሁ አንዳንድ ቁጥር ጽፋችሁ መግባት ትችላላችሁ። ቀላል ነው ጥያቄው፣ ቀላል ይመስላል ግን መመለስ አይችልም። ሌላ ሀሳብ እንዳትሰነዝሩ፣ ሌላ ሀሳብ እንዳታመጡ የዲቤት ጥሪ ማቅረብ ነው እንጂ የዲቤት ጥሪ ሲቀርብላቸው ለምን አይቀበሉም እያለን ነው። እና ኦርቶዶክሳውያን ያልከው ኦርቶዶክሳውያን ካልሆን ለማንኛውም ገመችስ ኦኬ አክሴፕት ላድርግህ። ኦርቶዶክሳዊ ነክ ብዬ ተስፋ ላድርግና ድሮ ላይ ነው እንዴ? ሰላም ጨዋታ አለ ባክግራውንድ። ሰላም ነው ሰላም ነው። መስኪን መንገድ ላይ ነበርኩኝ እና ለዛ ነው። ከየት ቤተ እምነት ነው?
ጌታ ጸጋና ሰላም ይብዛላችሁ ነው። እንኳን ከወንጌል አማኝ ነኝ። የሆነ የማይመልሱበት ምስክርነት አለኝ በዚህ ጉዳይ ላይ ላውራው። ኦኬ እነሱ የማይመሰክሩበት የማይቀበሉበት ምክንያት ነው የምትለው? የማይቀበሉበት ምክንያት እሺ፣ ድምፅ ሲስተካከል ታወራለህ። ድምፅ ትንሽ ይረብሻል እና በዚህ መንገድ ላይ ስለሆንኩኝ ገብቼ እንትን እላለሁ። አስቀምጠኝ። እሺ፣ ስድቡን ተውትና ችግር የለም። ስድቡን ተውትና እስኪ ግቡና ለምንድን ነው የዲቤት ጥሪውን የማትቀበሉ? ከአቅማቸው በላይ ነው? ከአቅማቸው በላይ ነው ወይስ ኤርሚ ፊት አትቆሙም ስላላችሁ የእውነትም ፊቱ መቆም ተስኗችሁ ነው ጥሪ የማትቀርቡት ማለት ነው? ጥሪውን የማትቀበሉት? ኦርቶዶክሳውያንን ያልኩት ኦርቶዶክስ ያልሆናችሁ ጥሪውን ባታደርጉ እንትኑን ገዝቱን ባትልኩ ጥሩ ነው። ኦርቶዶክሳውያን ከሆናችሁ ግን ዩአር ዌልካም እያልን ነው። ዩአር ዌልካም። በዚህ ካልሆነ እዚህ ውስጥ ያላችሁ ሀሳባችሁን መስጠት የምትፈልጉ ሀሳባችሁን መስጠት ትችላላችሁ። ለምን ይመስላችኋል እነዚህ ሰዎች እንጥራ እንጂ አንጠራ የሚሉት? እኛ እንጥራ እንጂ እናንተ አትጥሩ ነው የሚሉት። ለምን ይመስላችኋል? ለምን ይመስላችኋል? የሚወደኝ ተገኘና እሺ ና ገዝት ልከህ ግባና ማነክ ኖር ያው ዝም ብለህ አንተ ስትጫጫ ነው የምትታወቀው። በእሱ ላይ የምታወራ ከሆነ ቤተሰብ የክርስቲያን ቤተሰቦች እንዴት ናቸው? ስለ ኢየሱስ ስታወሩ በጣም ነው ደስ የምትሉኝ እና ኢየሱስ ያድናል ትላላችሁልኝ። ኢየሱስ ያድናል። ቆይ እንዳታነሳ፣ ሚዩት ካነሳ ወደ ህዳጉ ልካለሁ። እሺ ወደ ህዳጉ ልካለሁ። ሚዩት ካነሳ እንዳታነሳ። ወደ ህዳጉ ከመላክ በፊት እሺ ጎበስ ራሷን የነቀለችው ነቀላቸት። ሚዩት ሳታረግ አብያ ትረብሸናለች። ለምንድነው የኦርቶዶክስ ዲቤተሮች ወይም ተወያዮች ጥሪ ሲደረግላቸው የማይቀበሉት? እሱን አውራ እስኪ። የምታውቀው ካለ ማታውቀው ካለ አትገደድም። ኖር ስለሱ አልሰማ ዲቤት የማይቀበሉት ለምንድን ነው? ጥሪ ሲደረግላቸው የማይቀበሉት ለምንድን ነው? ያው ድሮ የቤት አንሄድም ብለው ይሆናል። አንተ ለምን መጣ ታዲያ? እኔ ስለ ኢየሱስ እንድትነግሩኝ፣ ያው ስለ ኢየሱስ ብዙ ጊዜ ያድናል ብላችሁ ስለምታወሩ ያድናል ወይ ብዬ ጥያቄ ለመጠየቅ ነው የመጣሁት። ችግር የለም። እሱን ርዕሱን ስንይዝ በርዕሱ እንወያያለን። እሺ፣ በአንቺ ቤት ፖለቲካ መስራትሽ ነው። ምንድነው ኤርሚ አንድ ሚላት አባባል አለች፣ ጥዶ ዘለል ነገር። እዚህ ጋር ጥደ ሌላ ቦታ ትዘላለ። እዚህ ጋር ጥብሳለላ አይደል እንዴ? ጥዶ ዘለል ጋር እኮ ጥብሶች ተቀምጠዋል እዚህ ጋር ከፊት ተራ ቁጥር 1 2 3 4 5 ተብለው ማለት እንዴ። እነሱን ጥደ እዛ ትዘላለ እንዴ? አረ ነውር ነው። አክብራቸው እንጂ አክብራቸው። እሺ ሰላም ወንድነ ሴት አደ ነው። ሰላም ለምናምን የሚል ሰላም ሰላም ወንድ ነኝ። እንዴት ነህ? አለው እግዚአብሔር። ምን ማለት ነው በግዕዝኛ ሰላም ነክ? ሰላም ላንቺ ማለት ምን ማለት ነው ግዕዝኛ? አውና ሰላም ላንቺ ሰላም ላንቺ ማለት አንተ ወንድ አይደለህ እንዴ? ምስቶ እና አሁን ከስሙ ጋር
ለእኔ አይደለም ዞሮ ዞሮ ለሌላ ሰው ነው። ተው እሱ ያው ስም ስላልሆነ ስም ማን? ለምን ሰላም ለኪ እያልክ እንዳታደጋግመን ማለት ነው። ሲደጋግም ደግሞ ያው እንትኑ ይሆናል። ያ የሚደገመው ነገር እንዳይሆንብን ለእኛም ተጠንቅቀን ማለት ነው። ማለት ኤፍሬም ይባላል። እሺ ኤፍሬም ከኦርቶዶክስ ቤተክርስቲያን ከኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ኦርቶዶክሳውያን የዲቤት ወይም የውይይት ተወያዮች ለምንድን ነው ዲቤት ሲደረግላቸው ጥሪውን የማይቀበሉት? ቤቱ ምር አንዴ ወይ ሆሲ መጣ አንዴ እኔ ጋር ድምፅ አለ እና ሊሊ ከቻለች እሷ ትምራው። ስራ ቦታ ነው። ሰናይ አለክ ሊሊ ወይም እኔ ስራ ቦታ ስለሆንኩኝ ነው መውራት አልችልም። ወይ ሆዚ አለሁ ጌታ ይመስገን አለሁ። ሰላም ነሽ? እግዚአብሔር ይመስገን ጌታ ይባርክ። ስራ ቦታ ስለሆንኩኝ መውራት አልችልም። እሺ እግዚአብሔር ይመስገን። ቢኒ እስከሚመጣ በቃ እስከዛ ድረስ ታብታቡን ከፍ እናድርገው ጋይስ፣ ታብታቡን ከፍ እናድርገው። ከዛ ሰላም ለኪ ወይም ደግሞ ወንድማችን ኤፍሬም ይወያያል፣ ሀሳቡን ይሰጣል። እንግዲህ እንሰማዋለን። እስከዛ ድረስ እንግዲህ 398 ሰዎች አለን። ታብታቡና ሼሩን ከፍ እናድርገው። ሶሊዬ የተወደድሽ እህትነት ታብታብ እናድርግ። እስከዛ ድረስ አይ ቲንክ ስልክ ገብቶበት ነው የሚሆነው። ስልጣን ያላችሁ ሰዎች ገስት ማለት ነው፣ ገስት አክሰስ ያላችሁ ሰዎች ሰው አስገቡና ምናልባት ሀሳብ መስጠት የሚፈልግ ሰው ካለ ቢኒ እስከሚመጣ ድረስ ሀሳብ ይስጥ በዚህ ጉዳይ ላይ ማለት ነው። ሞዴሬተሮች አላችሁ? እውነትሽን ነው። ስልጣን ያለ ሞዴሬተር ተሰጥቶን እኮ በጌታ ስም ዝም አትበሉ። ወረድ እንደ ስም ያወራ ከሌለ አይ ይምጣ ቆይ ቢኒ ማለት ነው። ሞዴሬተር የለም እንደዚህ ቤት። እስቲ ቆይ ልያቸው። ሞዴሬተር የለም። ኦኬ አይ ቲንክ ሰላም ለኪ ኤፍሬም፣ ወንድማችን ኤፍሬም ውይይቱ የነበረው ስለ እንትን ነው፣ ስለ ዲቤቱን ለምን አልተቀበሉም የሚል ነገር ቢኒያም ጠይቆ ሆነ ያቆመው እና የምትነግረን ነገር አለ። ቀሲስ ዲበኩሉን ኤርሚያስ ሰጥቷቸው ነበር ዲቤት እና ዲቤቱን አልተቀበሉትም። ምን የምትለን ነገር አለ? ኦኬ አሁን የቀሲስ ዲበኩሉ ፕሮግራም ላይ አላየሁም፣ ዛሬ ነበር ነው ያለው። ግን በትክክል ያው የተቆረጠ ቪዲዮ ስለሆነ እቺን ብቻ ተቀንጭባ እንደዚህ ያደረጉ ለማለት ከባድ ነው። እሳቸው በምን አይነት ንግግር እየተናገሩ እንደነበረ እንትኑ ማወቅ ያስፈልጋል ማለት ነው። ግን እኔ አሁን በተደጋጋሚ አሁን ዘማርያም ራሱ እየጠራው ነው። ትናንትና ራሱ ጥሪ አድርገውለታል። ስለ ዘማርያም አይደለም የጠየቅኩህ፣ ስለ ዘማርያም በኋላ እናወራለን። እኔ ያልኩህ ማለት እያንዳንዱ ቅድም ኤርሚያስ ከፍቶት እያሳየን ነበር፣ ሁላችንም ደግሞ እናውቃለን። የተለያዩ ዲያቆናት፣ የተለያዩ ቀሳውስታት፣ የተለያዩ መምህራት በጣም ብዙዎቹን ዲቤት ጠይቋቸው ነበር እና ዲቤቱን አልመለሱለትም። ስለዚህ ብዙ ስትጠየቅ የሚለው የዚህ የርዕሱን ካየኸው የዲቤት ጥሪ ማቅረብ እንጂ ሲቀርብላቸው ለምን አይቀበሉም የሚል ነው።
ለምንድን ነው የማይቀበሉት? ምንድን ነው ችግሩ አለ ብለህ የምታስበው? አሁን እኮ ማን ነው አልቀበልም ያለው? አሁን ለምሳሌ የዋሃድን ብናይ የዋሃድ አልቀበልም ይላል ብዬ አላስብም። እንዲያም የዋሃድ ጥሪ አቅርቦለት ሌላ ሰበብ ነው ይዞ የመጣው ማለት ነው። ሌላ ነገሩ እንዲያም ክፉ ቃላትም ታውቁታላችሁ እናንተ መናገር አይጠበቅም። እኔ ይሄኛውን እየተቀበልኩ አይደለም የጠየቅኩህን ጥያቄ ብቻ ነው መልስልኝ። ላይ አሁን ፖስተሩ ላይ አሁን የለጥፋችሁት ፖስተር ላይ 1 2 3 4 ያለደለ ነው ምን አለ መሰለህ እንደ እርግብ የዋሆች እንደ እባብ ብልሆች ሆኑ ተባለን እንጂ እንደዚህ ታያን ክርስትና ያው ኢየሱስ ስላልን ምንም ነገር የማናውቅ ነገር አድርጋችሁ አትቁጠሩ። በጣም ጠንቀን ነው የምናውቀው። የሚሰራውን ፖለቲካን በደንብ እናውቃለን እና ለፖለቲካ እድል አልሰጠህም። እኔ ይቅርታ አድርግልኝ እና የፖለቲካ ነው እየሰራ ያለው። አሁን የጠየቁት ጥያቄ ለምንድን ነው ቀሲስ ዲበኩሉ ዲቤቱን ያልተቀበሉት? መቼ ነው ያልተቀበሉት? አላቆም ካልክማ አልነበርክም ማለት ነው። አይ ኖ ምን መሰለ የነበረው ፕሮሰስ እኮ ኤርሚያስ ስለመስቀሉ ተቃውሞ ተናገረ። ቀጥታ ሲናገር ዘማርያም ደግሞ ሀሳብ አቀረበ። ከኔ ጋር ይወያይ በፈለገ ስለ ዘማርያም አይደለም ያነሳውልህ። ስለ ቀሲስ ዲበኩሉ የተላከላቸውን ዲቤት ታውቀዋለህ? አሁንና ለምን ወደ ቀሲስ ዲበኩሉ አዞረው? እሱ ለምን አዞረው እንዴ? ቀሲስ ዲበኩሉ የጠራቸው ከ5 ቀን በፊት ነው። ዘማርያም ዲቤት የጠራው ትናንትና ነው አይደል? እየነገርከኝ ያለው ነገር እኮ ለቀሲስ ዲበኩሉ ከ5 ቀን በፊት ዲቤት ልኮላቸዋል ኤርሚያስ። ለምን እሱን ማዘናጋት ተፈለገና ዘማርያም ጭራሽ በክርስቶስም የማንግባባ ስለሆነ በፍጹም ዲቤት የሚባል ነገር ከኤርሚያስ ጋር አናደርግም ብሎ የነበረው ሰው ለምን መጣ? ከቨራፕ ለማድረግ ነው? ምንድነው የታሰበው ነገር? እኛ አናቅም ይሄንን። ኦኬ እኔም ልናገር እድሉ ስጠይና እኛ ኦርቶዶክሳውያን ከቨራፕ የምናደርገው ምንም አንዳች ነገር የለም። የጸና ሃይማኖት የጸና እምነት ስላለን ማለት ነው። እና አሁን ቆይ እሺ በአካሄዱ እንኳን ብታይ ማለት ለቀሲስ ዲበኩሉ ጥያቄ ያቀረበ ተባለ። ኦኬ እሺ ከኔ ጋር አውራ ማለት ምንድነው? ዋና የሚፈልገው እኮ የሆነ ፐርሰናሊቲ ሳይሆን ዲቤቱን የሚያስፈልገው ውይይቱን የሚያስፈልገው ህዝብ እንዲማር ውይይቱን የሚያስፈልገው። አይ ከዘማርያም ጋር አላወራም ከቀሲስ ዲበኩሉ ጋር ብቻ ነው የማወራው ብሎ ድርቅ ማለት ምንድነው የሚባለው? ይሄ አይደለም አልተረዳም። ከቄሱ ምንድነው የሚባለው? ዲያቆኑ ተሻለ አይነት ነገር ነው እየነገርከኝ ያለው? እንደዛ ከሆነ ልቀበለ። አይ ይሻላል አይሻልም እኮ አይደለም። እዚህ ላይ አሁን ኤርሚያስ መወያየት ፈለገ በመስቀል ዙሪያ። ኦኬ እኔ ልወያይ የሚል ሰው ደግሞ መጣ። ቀሲስ ዲበኩሉ ካልሆኑ ብሎ ድርቅ ማለት ምንድነው የሚያመጣው? አይደለም የዲቤት ጥሪን ህግ ታውቀዋለህ አንተ በደንብ። ከዚህ በፊት የነበረ ነው፣ ዛሬ አይደለም የተነሳው። ብዙ ስንከታተል የነበረ ሰዎች ነን፣ በደንብ እንከታተላለን አይደል? እናንተ ጋር ያለው ችግር ምን እንደሆነ ታውቃለህ? ዲቤት ታቀርባላችሁ እንጂ ዲቤት አትቀበሉ። ተቀበለ እኮ ይኸው ዘማርያም ተቀበለ። ኖ አልጠራውም። ሲፈለግ ነው የሚጠራው። ተራውን ይጠብቅ ይጠራል። ከላይ እንዳለው እንደዚህ አክሊሉ ተነጋገሩ። አክሊሉ ካንሰል አደረገው። ልደተ 2 ጊዜ ካንሰል አደረገ። እንቀጥል። ስዩም ማን ነው ደግሞ? ይሄ ከክርስቲያኖች የወጣው ደግሞ አንድ አለ። ማን ነው ደምረው የሚሉት? ይሄ የናዝሬቱ ዱርዬ እሱ ጭራሽ መጥቶ ጭራሽ ላይቭ ላይ የናዝሬቱ ዱርዬ በደንብ በፐርሰናል ስለማውቀው እሱ የናዝሬቱ ዱርዬ ነው፣ በደንብ ነው የምናውቀው። እና ይሄ 20 ቸርች ዘግቶ የመጣው ለስድብ ሲሆን በጣም የምትናገሩት ነገር በእውነት በጌታ ፊት በጣም ጸያፍ ስድብ እናንተ ጋር እንዳለ እኛ ጋር የለም። እውነት ለመናገር እኛ ሁል ጊዜ ያው ደብተሮቻችሁን አንብቡ ምናምን ብለን እንመልስላችኋለን እንጂ ይሄን ያህል የገፋ ነገር እንኳን ተናግረን ሰምታችሁንም አታውቁም። ግን በዲቤት ህግ መሰረት ስንነጋገር እናንተና ዛሬ ዲቤት ያድርጉ ምናምን ብለህ ትስማማለህ። መጀመሪያ ዲበኩሉ መስኮታቸውን ከፍተው ሲሳለቡ ነው የነበሩትና ለምን ዲቤት አልጠራሁትም ብሎ ልኮላቸዋል ከ5 ቀን በፊት። ዘማርያም የመምጣቱ ሚስጥር ምንድን ነው? ዘማርያም እኮ አንድ እኮ ዲያቆን ነው፣ ኖርማል ነው። ግን ወረፋውን ለምን አልጠበቀም? እንዳትወያዩ እያለ ሲያስወጣቸው ነበር። ዲያቆን ስዩምን ሲያስወጣ ነበር። የዛን ቀን ቤታቸው ገብቼ ቁጭ ብዬ እያየሁ ነበር። ምን አስፈለገ አሁን ዲበኩሉ ሲባል ዘማርያም ምን ያለው ማለቱ ምን አስፈለገ? ኮመን ሴንስ አንተ ራስህ የምትረዳው። እሺ እኔ ደግሞ ላውራና አንተ አንዴ ስማ፣ ያው ምንድን ንግባባ ማለት ነው።
አንደኛ ነገር ኦርቶዶክሳን ተሳዳቢ የሚባለው ነገር አሁን እኔ የኦርቶዶክስ ልጅ ነኝ፣ አንተ ፕሮቴስታንት ነህ። ስናወራው የስድብ ቃል የወጣው ከኔ አይደለም፣ የምታወቅ ያለበት ማለት ነው። እየተሳደቡ ተሳዳቢ ማለትም አስፈላጊ አይደለም። አሁን ወደ ዲቤቱ ስንሄድ ፐርሰናል አይደለም ያስፈልገው፣ እገሌ ካልሆነ የሚባል ነገር የለም። ዋና እውነቱ እንዲገለጥ አይደለ? ቀሲስ እገሌ ካልሆኑ በስተቀር ከዘማርያም ጋር ጊዜ ጠብቅ ምን አድርግ እንደዚህ የሚባል ነገር የለም። በቃ እሳቸው ስራ ሊበዛባቸው ይችላሉ፣ አስተዳዳሪ ናቸው። አሁን ደስ አሰኘኝ። በቃ እኔ አንተ ማቋረጥ ፈልጌ አይደለም፣ ስራ ይበዛባቸዋል፣ ግን ደስ ይለኛል። እኔ በጣም ተከታታያቸው ስለሆንኩኝ በጣም ስራ ይበዛባቸዋል። እውነት ነው። በሽሙጥና ምንድን ነው የሚባለው በተቃራኒ አማርኛ ቋንቋ በጣም ስራ ይበዛባቸዋል። እውነት ለመናገር እውነት ነው። ቅድም ዲበኩሉ ብዬ ስለተናገርኩኝ ከታች እንትን ብሎ የተጻፈልኝ ሰው ልክ ነው። እውነት ነው። አዎ መምህር ዲበኩሉ ወይም ደግሞ ቀሲስ ዲበኩሉ በሚለው ላስተካክለው። መቼም ማረጋቸውን እኔ አልወስድባቸውም እና ለምን ሲሳደቡ ነው የሚሉት። እውነት ለመናገር እኔ በጣም እንደዚህ አይነት ተሳዳቢ ቄስ አይቼ አላውቅም። የምትለኝ ያለው ነገር አልገባኝም። ሰናይ አሁን እኮ መሀል ላይ የገባ እኔ እኮ ትንሽ ሳላወራ አንተ ብዙ እያወራን ያለው ገብቶሃል። አሁን እስቲ ፐርሰናል አታርገው። እገሌ ተሳዳቢ ነው፣ እገሌ እንደዚህ ነው። እስቲ ጨዋነት እስቲ ስምን እንትን ማድረጉ እኮ ማንም ሐዋርያ ያላደረገው። እገሌ እንደዚህ ነው እየተባለው አልተሰዳደቡም። ሲሰብኩ ኖርማል ነው የሚሰብኩት ማለት ነው። እስቲ እሱን ነገር ይቅርብን። እንደ ክርስቲያን ነኝ የሚል ሰው ስድብ ከአፉ ያውጣ። የማንም ስም ደግሞ ፐርሰናሊ እንትን አያደርገው። ግን ወደ ጉዳይ ስንገባ ቀሲስ ዲበኩሉ ሁሌ የሚገኙ ሰዎች አባት አይደሉም። እዚህ ካየናቸው ማለት ነው። እኛንም ሲያገለግሉን ከስንት አንዴ እየመጡ ነው የሚያገለግሉት። ለምን? በጣም ቢዚ ስለሆኑ ማለት ነው። ዲቤት ሲጠራ ደግሞ ዝግጅት ያስፈልጋል። እኔ አሁን ዲቤት ብዙ ጊዜ አድርጌያለሁ። እንትን ይፋው ያልሆነም እንጂ ከኤርሚያስም አድርጌ ያውቃለሁ በተደጋጋሚ። ግን ምንድነው ያስፈልጋል? ዝግጅትነት ያስፈልጋል። አሁን ስለ መስቀል ሲባል ታሪኩ ሁሉም ነገር አለ። ያ ነገር ላይ መቻቸው ይችላል። እሳቸው ግን ተዘጋጅቻለሁ የሚል ሰው ደግሞ ዘማሪያ መጣ። ለምን ከሱ ጋር ቢተባለ እገሌ ካልሆነ የሚባል የሆነ ሚስ ያደረግንበት ነገር አለ። ይቅርታ ድንገት እኔ ስሜታዊ ሆኜ ከሆነ አላውቅም፣ አልተናገርኩም። እንደዛ ለማለት አይደለም፣ ለማብራራት ስለፈለግኩ መጀመሪያው ጀምሮ እንጂ ይህን ያህል የሚያጎድልም አይነት ባህሪ የለኝም። ግን የነገርኩ ነገር በጣም በሊስት የተዘረዘረ አለ። አንድ ኤርሚያስን ነው የምትገጥሙት። እስካሁን ድረስ ነው የምልህ፣ እስካሁን ድረስ ያየነው ነገር እና አንድ ኤርሚያስን ነው የምልህ። ለልጁም እኮ ትንፋሽ ሊሰጡት ይገባል አይደል እንዴ? እናንተ በጣም አብዛኛው ሰው የሚመቱ መወያየት የሚፈልገው ከኤርሚያስ ጋር ነው። ከዛ በኋላስ ደግሞ በመሳደብም ደግሞ ሪከርድ ያዘ። አሁን ለምሳሌ በተነጋገሩበት ጉዳይ አይደለም ዲቤት አደርጋለሁ ብሎ የተናገሩት ቀሲስ ዲበኩሉ አሁን እየሰማ ነው ነበር። አበበ ሞቷል አልሞተም በሚል በአጽም እንወያይ ነው ያሉት እና እውነት ከአንድ መምህር አልጠብቅም። እኔ የመወያየት ህጎች አሉ በጣም የምናውቃቸው። ዲቤት ሲደረግ this is not the first time in the world በጣም ብዙ የምናውቀው ዲቤት አለ እና መወያየት ከፈለጉ ራሳቸው መወያየት ይችላሉ። ምን አስፈልጎት ነው አሁን ዘማርያም መሀል ላይ ገባና ጭራሽ መወያየት የለብንም በክርስቶስም እንኳን አንድ ይሆንን አይደለንም ብሎ ሲናገር እኔ በደንብ ሰምቼዋለሁ እና ያንን ነገር ትቶት የነበረውን ነገር ተዘግቶ ነበር አለ። በቃ ከኤርሚያስ ጋር መወያየት የለባችሁም። ዲያቆን ስዩምንም ሲያስወጣቸው አይተናል፣ ነግሮታል። ማን ነው የናዝሬቱንም ሲያስወጣው እየሰማን ነበር ቁጭ ብለን። መወያየት የለባችሁም ብሎ ያስጠራው እሱ ነው። ጭራሽ ቤት ከፍተው ነበር። በተለይ ደምረው የሚባል ልጅ የነበረ ሰዓት ላይ ልክ ሰዓቷ ላይ ኤርሚያስ ሲገባ ሲሱ ጋር ራሱ ደምረው ከፍቶ ጭራሽ ሪከርድ እያደረገ እየሰማ ነው ነበር። ደምረውም ጋር እየገባን እዚህም እየገባን እያየ ነው ነበርና ምንድነው የተናገረው? ጭራሽ በፍጹም ከዚህ ሰው ጋር ውይይት በክርስቶስም አንድ ስላልሆነ ውይይት አያስፈልግም ብሎ የዘጋው ዘማርያም ነው። ቁጭ ብሎ የነበረው ዘማርያም ምን አስፈልጎ ነው አሁን ዘማርያም እኔ እወያያለሁ ብሎ የመጣው? ኦኬ አሁን ከአንድ ኤርሚያስ ጋር ያልከው ነገር እሱ ራሱ እየፈከረ ስለሆነ ነው እንጂ እሱ የተለየ ነገር ኑሮት አይደለም ከእሱ ጋር ሰው እንዲወያይ የሚፈልገው ማለት ነው። ከዚህ በፊት እኮ ብዙ ሰዎች ጋር ተወያይተናል። እኔ ራሱ ከኤፍሬም ባለ ጊዜ ተወያይቻለሁ፣ ከብዙዎች ጋር ተወያይቻለሁ፣ ስማቸውን ባላስታውስም ማለት ነው። ገብቶሃል? ይሄ አሁን አንድ ኤርሚያስ ምናምን ተብሎ በቃ እሱ የተለየ ነገር ሆኖ እሱን ፈልገ ነው ምናምን አይደለም።
ግን እሱ እኔ ራሱ አሁንም ፉከራ እሱም ሜንሽን እያደረከው እንድታነሳ አይደለም፣ ዝም ብለህ ብቻ ስለ ዲቤት ህጉ ንገረኝ። የዲቤቱን ህጉ ነው አንድ ነው፣ እሱማ ግልጽ ነው። ይሄን አንተ እኮ ህሊናህም ያውቀዋል እኮ። አንተም ብትፈልግ እኮ ዲቤት ብትፈልግ ከኤርሚያስ ጋር መወያየት ነው የምትፈልገው። ይሄ እኮ እናውቀዋለን እኛ። አሁን ስሙን ሜንሽን ማድረግ ፈልጊያለሁ ያልኩት ፉከራውን ስለሚፈክር ነው። ኖ ፉከራ ከእናንተ በላይ አለ እንደ ፉከራማ። አሁን ላሳየህ፣ እኔ 7-8 ቪዲዮ ማስቀመጥ እችላለሁ አሁን በደቂቃ ውስጥ ከልደተ ጀምረህ እስከ መጨረሻው ድረስ ፉከራ ምን እንደሆነ ቃል በቃል ላሳይ እችላለሁ። አሁን እዛ ውስጥ መግባት ስለሌለብን ብዬ ነው። ግን የዲቤት ህግ አለ። እንደዚህ ብለው ሲነጋገሩ ለቀሲስ ዲበኩሉ ዲቤት ልኮላቸዋል አይደለም? ከዛ በኋላ እሳቸው በነገረ መስቀሉም ይሁን በነገረ ታቦቱም ይሁን ሁሉንም ነገር ትተውት ቀጥታ ወዴት ነው የገቡት? በሞተ ሰው በአጽም እንወያይ ነው ያሉት። እና ምን አስፈለገ? እንደዛ ምን አስፈለገ? ኦኬ አሁን በአጽም በሞተ ሰው እንትኑ ጉዳዩ ጀስት እንደ ቀላል ነገር የሚታይ ጉዳይ አይደለም። ምክንያቱም ኤርሚያስ አስቀድሞ ጓደኛ ይሆን ምን ገደሉብኝ ያለ ኖ እኔ እድልም አልሰጠህም በዚህኛው ጉዳይ። እኔ ያልኩህ አሁን ስለተባልከው ነገር አሁን እናንተ ስለ በነገረ ማርያም ዲቤት እንግባ ብዬ እጠራሃለሁ። ስለዚህ ለምን በነገረ ማርያም አንሄድም? አንተ ስለሌላ ነገር ለምን ታነሳለህ? በነገረ ማርያም ከሆነ በማርያም ዙሪያ ያለ ነገር በሙሉ መነሳት ያለበት ከትውልዷ ጀምሮ እናንተ የምታምኑበት መጽሐፍቶቻችሁ፣ ሁሉም ነገር ምክንያቱም የምታምኑበት ነው አይደል እንዴ? በደንብ አንስተን እንወያያለን። ሁሉንም ነገር ማለት ነው። ሁሉንም ነገር በቃ በማርያም ዙሪያ የተጻፈ ነገር ማጣቀሻዎች በሙሉ በተለይ በኦርቶዶክስ ሃይማኖት የተጻፈውን በሙሉ ማመጣት ይችላል። እና እንወያያለን እኮ ነው አልከለከልንም እኮ። አሁን ስለ ነገረ መስቀል ሲያነሱለት በሞተ ሰው በአጽም ነው የምወያየው ብሎ ነው ቅድም እያሾፉ ነው እንደውም ሲናገሩ የነበሩት። እየሰማሁ ነው። አንድ መምህሩ ብሎ አልጠብቅም እኔ እንደዚህ በዚህ እንወያይ ማለት በዛኛው በጨራሻ እንወያይ ማለት አይደለም። እሳቸው እኔ እንደምረዳው በውስጥም ብዙ ጊዜ ከእሳቸው ጋር ስለምናወራ በጣም ሲበዛ ቢዚ ናቸው። በጣም ሲበዛ ማለት አሁን ያን ቃል ቢናገሩ በጣም ቢዚ ናቸው። አገልግሎት አላቸው፣ አስተዳዳሪ ናቸው። ከስንት ወንድሜ ኤፍሬም እውነት ለመናገር ይኸውልህ፣ ይቅርታ አድርግልኝ ግን ይቅርታ ስላቆምኩ አሁን በጣም ይቅርታ። በጣም ቢዚ ናቸው ካልከኝ በስድብ ከሆነ አዎ ናቸው እልሃለሁ። የእውነት ፐርሰናሊ እኔን የምነግርህ ነው። ብዙ ነገር አይቻልም፣ በጣም ብዙ ነገር። በቃ እኔ በእውነት አንዳንድ ጊዜ የምትማረው ነገር አለ። ቁጭ ብለህ ልትማርም ትሰማቸዋለህ እኮ። የሚሰሙም ሰዎች አሉ እኮ። አኬ ሲያወራም እኮ ቁጭ ብለን እኮ እንሰማዋለን እኮ። አንዳንድ ጊዜ ስለ ኢየሱስ ሲያወራ ደስ ይለኛል እኮ። እኔ ስለ ኢየሱስ የሚነገርበት ቦታ ላይ ቁጭ ብለን ማዳመጥ በጣም ደስ ይለናል። ግን በጣም ሽሙጥ ተናጋሪ በእውነት እኔ እውነት የለው የልቤን ነው የምነግርህ። እና ምንም አያስፈልግም ነበር። በቃ በታቦቱ ጉዳይ እንነጋገር። ምን አልከኝ? እንደዛ እሳቸው ባሉበት እሳቸው ፊት እንደዛ ብለህ ከሳጋቸው ጋር ማን ያስገባሃል? አንተ እኛ ጋር መታችሁ እንደምትገቡት እንደዚህ ቀላል ነው እንዴ? ብሎክ አድርገው አይደል እንደሚያስወጡ ሁሉ። ኧረ እኛ እንቀበላለን። በጌታ ስም እኔ 4-5 ቦታ ከልደተ ልጀምርልህ 4-5 ቦታ እኔ ብሎክ አድርገው አስወጥቶኛል። ምንም ግን ገና ሀሳብ ላነሳስል ነው ይሄ እንደዚህ ስለ እናውቃለን ብለው ምንም አያስፈልግም ነበር። እሳቸው እውነት ለመናገር እንደውም እንዲቀለል አድርጌ እውነቱን ልናገር ብል በጣም ፖለቲከኛ ናቸው። በጣም አሁንም መሰለህ ወደ ኤፍሬም ይሰማል። ቢኒ መታል። ቢኒ እንግዲህ እንግዲህ ጨርስለት። ምክንያቱም ብዙ ስለምናውቃቸው ሁሉንም እየገባን ሁሉንም ስለምናየው ማለት ነው። ከኤፍሬም ጋር ያው ሞዴሬተሮችም ስላልነበሩ ነው እንጂ በጣም ጥሩ ተወያይ ነው። ግን ያው አስረዳው የቀረውን ነገር አልተጨርስለት። እሺ ኤፍሬም ዲያቆን ነህ እንዴ? አይደለሁም። ተወያይቻለሁ ስትል ነበር ከኤፍሬም ጋር ከምናምን ጋር። ከሁሉም ጋር ተወያይቻለሁ። እንትን ነው ፕሮፐር ዲቤት ነው ወይስ ጀስት ገስት ውስጥ እንደዚህ አሁን እኔ እናንተ እንደምንወያየው ነው? ከእንትና ጋር ከኤርሚያስ ጋር ኖርማል ፕሮፐር አድርገን አናውቅም። ግን ከኤርሚያስ ጋር ፕሮፐር አድርገን ግን እንደዚህ ረስ ተይዞልን ጀስት ሰው ቤት ጋር በአንድ ርዕስ አውርተን እናውቃለን። 2 ጊዜ ፍሬስ ላይ አውርተን እናውቃለን። ገስት ገብታችሁ ምናምን? አዎ ገስት ገብተሃል ስል ማንነት ሳይገቡ ልክ አለ አይደል? ዲቤት ህግ ሳይሆን ጥሪ ምናምን ተደርጎ ምናምን ሳይሆን ጥሪ መቀበል ወይ ጥሪ ማስተላለፍ ሪኩዌስት መጠየቅ ወይ መቀበል ላይ በሌለበት እዛው ገስት ውስጥ ተገናኝታችሁ እንደማለት ነው። ገስት ውስጥ ተገናኝተን ሁለታችን ብቻ። ኦኬ። ባለቤቱ ደግሞ ያው
ፌር በሆነ መንገድ ማለት ነው። ይህም ለሱም ሰዓት ተይዞ ገባኛ። እንደሱ ምንድነው መለስተኛ የቀጠሮ ያልሆነ ግን መለስተኛ ዲቤት ወይም ውይይት ማለት ነው። ዲቤት አትለው ቀጠሮ ያልተያዘለት ማለት ነው። ኦኬ። አሁን ግን እንደዚህ ያው እየቀጠሩ የሚጠፉ በዝተዋል በኦርቶዶክሳውያን። እኔ አይመስለኝም። አይመስልም? እሺ ደምረውና ዲያቆን ስዩም አሁን ቀጥረው ጠፍተዋል። ሰምታ ለውይይት ይሆናል ብዬ አላስብም። ለምን ይባል ደምረው ቅርብ ጊዜ ወደ ክርስትናው የመጣ ጊዜ ያስፈልገዋል። ማጥናት አለበት። ለዲቤት ምናምን ይሆናል ብዬ አላስብም። ማን ነበረ ዲያቆን ራሱ አላውቀውም ለመናገር በብዙዎቻችን የሚታወቅ ይመስለኛል። ግን ዲያቆን ነው አለመታወቅ ዲያቆንነትን ያስክደዋል ያስነሳባል። አሁን ምን መሰለህ ዲያቆን መሆን ብቻ ዲቤት ውስጥ አይደለም። ትምህርቱ መያዝ አለብህ፣ ማጥናት የአስተማሪ ሂደቱን እንዴት እንደሚመስል ሁሉም ነገር ማወቅ አለብህ እኮ። ያው ዲያቆን ከሆነ ዲያቆን እኮ ያን ተምሮ ነው አይደል የሚይዘው። ምንድነው የዲያቆን መስፈርቱ ታውቃለህ? አዎ ዲያቆን ተምሮ ነው ዲቁና የሚያገኘው። ተምሮ ስላገኘ ብቻ ምንድነው የሚማረው? እሷን አልገልጽልህም። አንተ አታውቀውም? አይ አልገልጽልህም። ባውቀውም አልገልጽልህም አንተም ስለማይሆን ማለት ነው። አይ ካላወቀው ልነግርህ ብዬ ነው እንጂ ችግር የለም። ችግር የለም። እሱ ርዕሳችንም አይደለም። ኦኬ። አይ የድቁና መስፈርቱ እሱ እስከሆነ ድረስ ተምሮ ስትል ኦፍኮርስ ተምሯል አይደል? የተማረው ዲቤት ይገባል እንዴ? የተማረው ሁሉ ዲቤት ይገባል። የተማረውን አያስተምርም እንዴ? የተማረው ሁሉ ዲቤት ይገባል። የተማረ ማስተማር አለበት። ማስተማር እንደሚኖር አለበት። አንዳንድ ሰው እኮ ካየኸው ተምሮም ራሱ መናገር የማይችል ማብራራት የማይችል ብዙ ሰው አለ በየትኛው አይነት። ስለዚህ ቆይሺ አሁን እነሱ ለምሳሌ ራሳቸው ነው ጥሪ ያደረጉት። ለምሳሌ የሁለቱም ማለት ነው የደምረው ወልዴም የዲያቆን ስዩምም ማለት ነው ራሳቸው ሁለቱም ጥሪ ያደረጉት ራሳቸው ናቸው አስቀድሞ። ግን እኔ አሁን እንደ አካሄድ ግን ደምረው ገና ስንት 2 ዓመት እንኳን ምን ነው መቼ ነው? ከአመት ብዛት ነው እንትን ለውይይት የሚቀረው። ምን ያህል አመት ሲሆን ነው? መማር አለበት፣ በደንብ መማር አለበት። ቢያንስ 3 ዓመት እንኳን ኮርስ መውሰድ አለበት። ቢያንስ 1 ዓመት ነው የሚቀረው። አሁን ሰርቲፋይድ መሆን አለበት። አይ ትምህርት የተማረው ነው ማለት ሳይሆን እሱ ራሱን የሚያውቀው በደንብ አድርጎ የራሱ አካሄድ አለ። ትምህርት አለ ሚስጥር ትምህርት አለ። ቀዳማይ ካላስ አሳያለሁ። አይ ደምረው እንኳን እንደ ኦርቶዶክስ ብቁ አይደለም አትለውም ማለት ኦርቶዶክሳዊነት ከደምረው የዘለለ ከደምረው ያነሰ አይደለም። ኦርቶዶክሳዊነት ትምህርቱ ነው ሰዎችን አይደለም አስተምሮቱ። ለምሳሌ በድነት ጉዳይ ብታወራ እንደ ደምረው ከሱ የምትበልጥም የምታንስም መሆን አይጠበቅብህም። በቃ ኖርማል ኦርቶዶክስ ብቻ መሆን ያለብህ ማለት ነው። ምክንያቱም በቃ መዳኛው መንገድ ብዙ ስለሆነ ማለት ነው። በዛ አስተምሮ ነው ምልክሽ ደስ ሳይሆን አንተ ስሬስሌን እያወራች ማንም አሁን ለምሳሌ እኮ ሰባኪ ተብሎ ፓስተር ተብሎ ቆይቶ ወደ ክርስትና ቢመጣ በመማር ጊዜ ቢያንስ 1-3 ዓመት ምናምን መማር ይገባል ገና ይላል። ግን የቤተ ክርስቲያኑ እንትን እንደዛ ይላል። ቢያንስ 3 ዓመት ምናምን መማር አለበት ይላል። ቢያንስ 3 ዓመት መማር አለበት። ኮርስ መውሰድ አለበት እኮ ይላል። ወይስ የሰው መልካም ሀሳብ ነው? ያንተ መልካም ሀሳብ ነው ወይስ እንትኑ ይላል? መስፈርቱ ይላል። በአባቶች በእኛ የሚደገፈው እሱ ነው አለው ማስረጃ ወይስ አሁን እንደዚህ ደብተር አውጥቼ ላሳይ? ምንድን ነው የቤተ ክርስቲያን ምስጢር ማውጣት ምናምን እየመሰለ ነው። ተናገር ስትጠየቅ ማውጣትና ለማውጣት ሳይሆን ምስጢር ነው። ምን ምስጢር አለው?
እኮ ምስጢር ከሆነ ብዬ ነው አላውቅም። አይ ሚስጥር ምናምን ሳይሆን አሁን ለምሳሌ ሐዋርያት ራሱ እኮ ተምረው አይደል እንትን የሆኑት አስተማሪ የሆኑት 3 ዓመት ተኩል እኮ ተምረዋል። ከጌታ ጋር እየዞሩ ባደረበት እያደሩ በዋለበት እየዋሉ ተምረዋል። ልክ እንደዛ ደግሞ እኛ ደግሞ ትውፊታዊ ስለሆንን ለማስተማር መጀመሪያ መማር ይቀድማል። ገብቶሃል? በደንብ ሲሪየስሊ ተምረህ ትክክል ተረጋግጦልህ ነው ወደዛ። ግን ለምሳሌ ምን እንዳትሆን ነው? ለምሳሌ ምን እንዳትሆን በኦርቶዶክስ ውስጥ ምን እንዳትሆን ባትማር ብትማር ሀየር ብትሆን ሎወር ብትሆን ምን እንዳትሆን ነው? ለምሳሌ ያው ዞሮ ዞሮ ድነት ላይ ነው የምትመጣው አይደል? አንድ ሰው አሁን ስለ ድነት እኮ ለመመስከር ሰውን ወደ ክርስትና ለማምጣት ወደ ኦርቶዶክስ ለማምጣት እውቀትና ማስተማር ያስፈልጋል። የማስተማር ሂደት ችሎታው ያስፈልጋል፣ እውቀቱም ያስፈልጋል፣ ሰውን ለመጋባዝ አቅሙ ያስፈልጋል። ባይኖርስ ምን ትሆናለህ ነው? አሁን እንደዛ ባይኖርስ ምን ትሆናለህ? ለምሳሌ የዘላለም ሕይወትን ታጣለህ ወይስ? ከማጣት ጋር አይደለም፣ ሌላ ሰውን ለመሳብ ነው እያልኩ ያለሁት። ለማስተማር ሌላ ሰው ለማምጣት ያላመነውን ለማምጣት የካደውን ለማምጣት እውቀት ያስፈልጋል። ስለዚህ አንተ ደምረው እውቀት የለውም እያልክ ነው። ደምረው ግን እውቀት አለኝ እያለ ነው። አሁን እንደምታየው በጣም አዋቂ ከመሆኑ የተነሳ በጣም የእውቀት ሰው ከመሆኑ የተነሳ እንደውም ገንዘብ ሚኒስቴር ነው የሚመስለው አሁን እሱ ቦታው ማለት ነው። በጣም ነው ሲያሰባስብ የምታየው። ማንም ያላረገውን እሱ ሄዶ የመጨረሻ በቃ ሰብሳቢ ነው። የመጨረሻ መሰብሰብ እኮ ለማስተማርና መሰብሰብ እኮ ለይተው እሱ ያለ ትምህርት ይሆናል እንዴ? ገንዘብ ሚኒስቴር ያለ ገንዘብ ይሆናል እንዴ? ወንድሜ ተው እንጂ። አይ ገንዘብ መሰብሰብ እና ማስተማር እኩል ነው እንዴ? እሱ ምንድን ነው እያልኩ ነው። በዛ በኩል የሚያስገኘውስ ነገር እየጠቀመ አይደለም ወይ? እና እሱን ገንዘቡን አንድ ሰው ወደ ክርስትና መጥቶ በቀጥታም አገልግሎት ላይ ገንዘብ መሰብሰብ ያን ያክል ከባድ እውቀት ኖሮት ሌላ የካደ ሰውን እንደመሳብ እንደሱ አይደለም። ገንዘብ ፊደልም ጥሩ ነው፣ ግን ቁጥር ይናቃል እንዴ? ፊደል ጥሩ ነው ተብሎ ቁጥር ይናቃል አይደለም። አሁን እኮ በቁጥር አይደለም ሰውን ወደ ክርስትና የምጠራው። ኖ ቁጥር የምልህ የሆነ ገንዘብ ሰብሳቢ ለመሆን ቢያንስ ቁጥር ማወቅ አለብህ አይደል? እኛ እያወራን ያለን እኮ ስለ ስጋዊ እውቀት አይደለም፣ ስለ ስጋዊ እንትን አይደለም እያወራን ያለን፣ ስለ መንፈሳዊ እውቀት ነው። ስለ መጽሐፍ ቅዱሳዊ እውቀት፣ ስለ ኦርቶዶክሳዊ እውቀት፣ ስለ ክርስቲያናዊ እውቀት ነው እያወራን ያለ ነው እንጂ ስለ ዓለማዊ እውቀት አይደለም። አሁን መማር አለበት ስለ ፊደል አልቆጠረ ምናምን ማለት አይደለም። ማንም ይሁን ማንም ፕሮፌሰር ይሁን ዶክተር የፈለገው ይሁን ወደ ክርስትና ሲመጣ መጀመሪያ ብስሬስሊ ተምሮ ተረጋግጦለት ማስተማር ይችላል ተብሎ ወረቀት ሲሰጠው ማስተማርም ይችላል፣ ወደ ዲቤትም መግባትም ይችላል። ያኔ ማለት ነው። እሺ ከማን ከቤተ ክርስቲያን አይደል? ከቤተክርስቲያኑ ወረቀት ሲሰጠው ወደዛ ደረጃ መድረስ ይችላል። ወደ ከሌላ ቤተ እምነት አንዳንድ ሰዎች አሉ፣ ለምሳሌ በቤተ ክርስቲያን ያላለፉ ወይም ቤተክርስቲያን እውቅና ያልሰጠቻቸው እንደነ አኬ አይነቱ ማለት ነው። ለምሳሌ የአኬን ዲቤት ትቀበላለህ ወይም ደግሞ የአኬን እውቀት ትቀበላለህ። አኬ አልተማረም ያለው ነው። ማወያየት የሚችለውና ማስተማር የሚችለው ከቤተ ክርስቲያን ፍቃድ ሲሰጠው ነው አልክ እኮ። አሁን አስተምር ተብሎ ፍቃድ ሲሰጠው እንዳልተማረ በምን እርግጠኛ ሆንክ? ከወረቀት እንደሌለ በምን እርግጠኛ ሆንክ? የምን የቤተ ክርስቲያን እንዴ? በድብቅ ሰጣችሁት እንዴ? አይ በምን እርግጠኛ ሆንክ? አንተ አሁን እርግጠኛ እንደሆንክ ወረቀት እንዳልተሰጠው እንዳልተማረ ያወራ ያለውና ምን ይሄ የአደባባይ ሚስጥር አይደል እንዴ? አኬ በሰንበት ትምህርት ቤት ያላለፍክ ተብሎ የሚወቀስበት አንድ እሱ አይደል እንዴ? በጉባኤ ትምህርት ያላለፍክ ተብሎ የሚወቀሰው አንድ እሱ አይደል እንዴ? አሁንማ ተስፋ ቆረጥኩኝ። ላሰማህ። ቆይ አፌ ላይ አትግባ፣ አፌ ላይ ጣልቃ አትግባ። እኔ ሰው ጣልቃ ሲገባ አልወድም። አፍ ላይ ጣልቃ አትግባ። አንዴ ነግረኸኝ ጠይቀኸኝ እየመለስኩልህ ጣልቃ አትግባ። እሺ አፌ ላይ አለ እና ምንድነው ያለው ወንድምህ አኬ? አሁን ተስፋ ቆረጥኩኝ ደምረውን አይቼ አውደ ምሕረት ላይ ቆሞ እኔ በህልሜ ስንቴ ሳስበው የነበረውን አውደ ምሕረት አኬ አውደ ምሕረት ላይ ቆሞ ያውቃል? ለማስተማር ማለት ወይ ደግሞ እንደዚህ ሀሳብ ለመስጠት ምናምን ማለት
አላለፈም፣ በቤተ ክርስቲያን በኩል አላለፈም። ይሄ ማንም ዲና አያደርገው፣ ማንም አይክደውም። ራሱን የሚናገረው ነው። ተጠይቋል። ነገር ግን ራሱን አበርትቶ አጎብዞ በራሱ ጥረት በራሱ ትጋት በራሱ በቤተ ክርስቲያን ውስጥ ያልሆነ በራሱ የሆነ ትምህርቶችን ግን ተምሯል፣ አንብቧል ምናምን ነገር ማለት ነው። ከዚህ አንጻር እሱ የሚያደርገውን ዲቤት ለምን ትቀበላለህ? ቤተክርስቲያን አልሾመችው አላከችው እንዲያስተምርም እንትን እንዲልም ዲቤት እንዲያደርግም ማለት ነው። ግን የእሱን ዲቤት ትቀበላለህ? ለምንድን ነው የቤተክርስቲያን እጅ የሌለበት ወይ የቤተክርስቲያን ድጋፍና እውቅና የሌለበትን ለምን ተቀበልከው? የእሱን ሌሎችንም እመጣልሃለሁ። እሱ ብቻ አይደለም። ነጋዲሳም እንደዚህ ሲወያዩ ታያቸዋለህ። ነጋዲሳም ምንድነው በአብነት ቤተክርስቲያን ወይ በቤተክርስቲያን አውደ ምሕረት ነው የሚባለው፣ በዛ ያላለፉ እንደሆነ ይነገራል። እንደው ማኬን ለእነዚህ አካሎች ባለፈው ጥሪ አድርጎላቸዋል። እናንተ ግን እሱን ሂድና ከፈለክ ቪዲዮን አሳያለሁ። ቀጥል። ለምንድን ነው ታዲያ የእሱን የተቀበልከው? የእሱን ዲቤት ማድረግ የእሱን ማስተማር ለምንድን ነው የተቀበልከው? ኦኬ አሁን ደምረው መድረክ ላይ ያወራ ፎርጌት ደምረው አሁን አኬ ጋር መተናል። አሁን ነፃነት ስጠኛ። አሁን ዝም ብዬ እንደሰማው አንተም ነፃነት ስጠኝ እኮ ነገርኩህ። አሁን አንተ እኮ ነው ያነሳው። አንተ ያነሳው ነገር ለማስተካከል እፈልጋለሁ። የትኛው አውደ ምሕረቱ? አውደ ምሕረት ያልከው ነገር ማለት ነው ማስተካከል እፈልጋለሁ። ምክንያቱም ልክ ያልሆነ ነገር ስለተናገርክ ማለት ነው። አንድ ሰው ወደ ክርስትና ሲመጣ አውደ ምሕረት ላይ ቆሞ መመስከር እሱ አንድ ሰባኪ የሰባኪ አገልግሎት ኑሮ ማለት ነው እንደ ሰባኪ ተመድቦ እንትን ሆነ ማለት አይደለም። በቃ መጽሐፍ ቅዱስ እየገለጠ አላልኩም። እኔም ሰባኪ ሆነ አላልኩም። ያልተባለ አትናገር። አውደ ምሕረት ላይ ቆሞ ሲናገር ትንቢትም ሲናገር ነበር። ኦርቶዶክስ መጪው ዓመት ላሰማ እችላለሁ ከመጪው ዓመት ምናምን እያለ ትንቢትም ሲናገር እኔ ሰው አፍ ላይ ሲገባ ሰው ደስ አይለኝም። እስኪ የደምረውን ውጣና ወደ አኬ ጋር ለምን መሀል ላይ ትገባለህ እኮ? ያልተባለውን አታወራልን ልፈልጌ ነው። ወደ አኬ ጋር ነው የጠየኩ። የአኬን ነው። ከዚህ አንጻር ከሆነ የአኬን ለምን ተቀበልከው? እሱን መልስልኝ። መሀል ላይ እንዳትገባብኝና አንተ ስለማትወደው የማትወደው ነገር የተጠየቀውን የማትመልስ ከሆነ እገባብሃለሁ። በቤት ማዘዝ አትችልም። ታዛዥ ሆነ ተቀጠለው ችግር የለም። ስርዓት ውይይቱ ልውረድልህ። በቃ ይበቃኛል። ሰላም ዋለሽ። የፈለግከውን ልታወራ የፈለግኩትን ካላወራሁ ትላለህ። እራስህ ውረድ። ቆይ የፈለግኩትን ላወራ ነው የገባሁማ። የፈለግከውን ልታወራ አይደለም የተጠየቅከውን ነው እንጂ። ሌላ ኦርቶዶክሳዊ መምጣት ትችላላችሁ ካላችሁ። ሌላ ኦርቶዶክሳዊ ካላችሁ መምጣት ትችላላችሁ። ሌላ ኦርቶዶክሳዊ ብቻ ገብታችሁ እስኪ ተከላከሉ። ለዚህ ዲቤተሮቻችሁ እስኪ ተከላከሉላቸው። ጥሪ ማድረግ የሚወዱ ጥሪ ሲደረግላቸው የማይወዱ ሴልፊሾች ማለት ነው። ሴልፊሽ ናቸው። ሞዴሬተር ቀይር። ለምን ሞዴሬተር ቀይረው? አዛዦች እንዲህ ራሱን የወረደው እኮ ምን ነው ራሱን የወረደው እና እነዚህ ዲቤተር ነን ባዮች ለምንድነው እኛ ብቻ እንጥራ የሚሉት? ለምንድነው ጥሪ የማይቀበሉት እያላችሁ ኦርቶዶክሳውያን እስኪ ኦርቶዶክሲ ሰላም ነው? ሰላም ነው? ሰላም ነው። ሳሚ እንዴት ነው? እንኳን ደህና መጣህ። እንኳን ደህና ጠበቀኝ። ሰላም ነው አለን። እግዚአብሔር ይመስገን። እሺ ቤተ እምነት ቀደምቷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አዎ ከእናት ቤተክርስቲያን ከአባት ቤተክርስቲያን እናትም በለው አባትም በለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኩላዊት ቤተክርስቲያን
እሺ እሺ። ድምፅ ያስተጋባል እንደ ኢኮ ነገር አለው። ምንድን ነው? ኦኬ አሁንስ የማስተጋባት እንትኑ አለ። አሁንም ደህና ነው። ስራ ቦታ ነው። ማውራት ይችላሉ። ችግር የለም እኮ ድምፅ እንዳይረብሽ ስታወራ ማለት እናንተን ከረበሻችሁ እንጂ እኔ ጋር ሰላም። እሺ የኦርቶዶክስ ተወያዮች ጥሪ አይቀበሉም እና ይወቀሳሉ። ጥሪ የማይቀበሉት ለምንድን ነው? እንጥራ ብቻ ነው ሲጠሩ ጥሪ አይቀበሉም። ጥሪ የሚቀበሉት የማይቀበሉበት ምክንያቱም እኩል ሆኖ አንድ ላይ ነው እንጂ አንተ ስለጠራ ያም ስለጠራ ሳይሆን እኩል ሆናችሁ ብትወያዩ ጥሩ ነው ብዬ አስባለሁ። እኩል ማለት ምን? በቁመት ማለት ገለልተኛ የሆነ ቦታ ላይ የጥሪ ቦታ እንጂ አሁን አንተ ስለጠራ አንተ ጋር አይመጡም፣ እነሱ ስለጠሩ አንተ ጋር ይሄዱ። እሺ አይተህ ታውቃለህ? ዲቤት ዲቤት አይቻልም። የማንን? የእንትና የማን ነው? የፈለገና የኤርሚያስ አይቼዋለሁ። ስለ ስንት አለቀ? ስንት ለስንት አለቀ? ነጥብ አለው እንዴ? አልተከታተልከውም ማለት አልተከታተልከውም ማለት ተከታትዬዋለሁ። ቀለም ያሸነፈ መስሎ ከሆነ ተሳስተሃል። እስከ መጨረሻው አይተኸዋል? አይቼዋለሁ። እሺ እንትን እስከ መጨረሻው ካየው ውይ ምን ነው ስርዓት ይዞ ይጣራ፣ በስም ይጣራ። ኔትወርኩ ነው መሰለኝ። ኧረ አፍርጬውን አልታገስኩትም። እኔ ማወቄ ነው ኔትወርክ ነው ብዬ እንትን ልበልለት እንጂ ደግሞ ይልካል እንዴ? እንዳልቦልክ ድጋሚ ብትልክ ገስት እቦልክሃለሁ። አሁን ከገስት ላውርድህ ከሪኩዌስት ድጋሚ ብትልክ እቦልክሃለሁ። ሳሚ አንድ ሪኩዌስት ባይ እዚህ ጋር ሳሚ የሚል ትቦለካለሽ። በራስህ ፍረድ፣ በራስህ ፍረድ። አንተ ኖርም አንተም ራስህ እንደዛ እንዳትልክ ድጋሚ ከላክ ትቦለካለህ። እሺ ኖር ቅድም እድል ተሰጥቶ ነበረ። እሺ እንዲሁ ምናምን እስክንድር ምናምን ማን ነው? እንዲሁ በጸጋው ያው ክርስቲያን ነው፣ የክርስቲያን ስያሜ ነው። እስክንድር በላቸው። አቤት አቤት፣ እንዴት ናችሁ? ሰላም ሰላም ነው አለ። እንዴት ነው? አፍንጫን ይዛል እንዴ? አይ ብሉቱዝ ነው። ብሉቱዝ ነው። ኦኬ እንትን ትለዋለህ። ለቀቅ አድርገው፣ አይሰማም። ናውጣ እንጂ እሺ እህታቸው ወረድና ትመጣለህ። ድጋሚ ትመጣለህ። ችግር የለው። እንዲህ ተደብቆ ስራ መስራት ስለማይቻል አረ ቦልከኝ ነው ያልከው። እስኪ ገስት ላክና አሳያል። ለራሱ ፈርቶ ቦልከኝ ምን እንዳይቀርብኝ ይላል። እስኪ ገስት ላክና አሳያል እያሉ። እሺ አለም ሞኬ ኦርቶዶክስ ካሎች ወደ ዳጉ እንልክሻለን ማለት ነው። ሶሪ ይቅርታ። ላውራ እስክንድር። አቤት፣ አሁን ይሰማል? ነቀልከው ብሉቱዙን? አዎ ትንሽ አሁን ጥሩ ነው ያለው። አንድ ደቂቃ እንደ መታገዛችልም። እሺ እንዴት ናችሁ? እንደ ሰው እግዚአብሔር ይመስገን። እንዴት ነህ አንተ? አለሁ እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ከኦርቶዶክስ ብቻ ወይስ ከኦርቶዶክስ ተዋህዶ? ከኦርቶዶክስ ተዋህዶ። ከኢትዮጵያ? የስ ኦፍ ኮርስ። ኦኬ እሺ ጥሩ። እሺ ዲቤት ተከታትለህ ታውቃለህ? የማንን ተከታትለህ ታውቃለህ?
የኤርሚና ባለፈው ፈለገ ነው ማን የሚባለው ልጅ እሱን አይቻለሁ። ኦኬ ስለስንት አለቀ እለዋለሁ። ልጁ ስቆ ወረደ። ስለስንት አለቀ እሱ ውድ ቤት። አይ እንግዲህ እንደምትለካው መስፈርት ነው። መስፈርት የመሸናነፊያ ነጥብ አስቀምጠው የገቡ አልመሰለኝም እና ውጤቱን ለመናገር አይደለም የገባው እሱን እነሱ ናቸው የሚያውቁት። ሙሉን ያየው ከመጀመሪያ እስከ መጨረሻ አይቼዋለሁ። በሙሉ ተኩሎ አይቼዋለሁ። ለምን ጠፋ ግን ፈለገ? እንግዲህ እሱ ይሄ ጥያቄ እሱ በህይወት ስላለ መልሱን እሱ ነው የሚመልስልህ። ግን አሁን በርዕስህ ላይ ውይይት ያው እነሱን ስለሚመለከት ነው። አሁን የፈለገ አሁን እኔ እንደዚህ ነው ብልህ እኔ የለካሁት መስፈርት ሊኖር ይችላል። አንተ ደግሞ የምትለካበት መስፈርት ስለሚኖር በዛ ነው የሚወሰነው። የሆነ የመዳረሻ ብለው የሰጡት ነጥብ ስለሌለ በዚህ ነጥብ ተለያዩ ወይም ተሸናነፉ ለማለት እኔም ትክክል አይደለሁም። ማንም ሰው ትክክል ሊሆን አይችልም። እሺ መልካም። እሺ ወደ ርዕሱ እንግባና እሺ የእድቤት ጥሪ ማቅረብ እንጂ ሲቀርብላቸው ለምን አይቀበሉም የምንላቸው ኦርቶዶክሳውያን ወንድሞች አሉና ማቅረብ ይወዳሉ፣ ሲቀርብላቸው አይወዱም። የእድቤት ጥሪ ወይም አይቀበሉም። ለምንድን ነው? ኦኬ አሁን ኦርቶዶክሳውያን ሳይሆን አሁን በስም የጠራችኋቸው ነበሩ አይደል? በዛ መልኩ ነው እንጂ አሁን እኔ ለምሳሌ የሆነ ልጅ ማን ነው ስሙ ጠፋኝ፣ በመጽሐፍ ቅዱስ እንወያይ ሲለው ከኤርሚያስ ጋር የተጣሉት በርዕስ እንጂ በኦርቶዶክሶች አይደሉም። አሁን አንተ ጀነራል ነው የምትለው፣ ኦርቶዶክሳዊ ነው የምትለው። በርዕስ ነው ያልተስማሙ ብዬ ነው የማስበው፣ እንደኔ ማለት ነው። ኤርሚ በሁሉም አለ፣ ያኛው ደግሞ በመጽሐፍ ቅዱስ ብቻ ብለው አልስማማ ብለው የተለያዩ። ያኛው ያልከው ማን ነው? እየተግባባል ነው። ስሙ ጠፋ። እሱ ቅድም ሪከርዱን ሲያሰማው ነበረ። ቀሲስ ዲባኩሉ ኖ የሆነ ዲያቆን እንጂ። አይ እኔ በሁሉም በቤተክርስቲያን መጽሐፎች ሲለው ዲያቆን ስዩም ኖ እኔ ድምፁን የሰማሁት ቅድም ሪከርዱ ላይ ማለት ነው። ከዛ ተሰምተ ነው። ክርክር ላይ ብሎ ሪከርድ አድርጎ ሲያሰማን አይደለ የነበረው? ኦኬ። ስለዚህ ለምንድነው የማይቀበሉት ነው አሁን ጥያቄ። ለምንድነው የማይቀበሉት? የልደተን ይሆናል ያየኸው። ኦኬ እንደ ግለሰብ ከጠየቅኝ በግለሰብ ደረጃ እንግዲህ አሁን የምነግርህ የራሴን ግምት ነው። ለምሳሌ ብዙ ጊዜ ዲያቆኖች ከእናንተ ጋር ሲወያዩ የምትሉት ምንድን ነው? ተመልከቱ ኦርቶዶክሳውያን እንደዚህ ናቸው ነው የምትሉ። ኦርቶዶክሳውያንን እነሱ አሁን ኦርቶዶክስ በነሱ ጥፋት እንድትሰደብ አይፈልጉም። ገባ? ስሙን ለምሳሌ ከበደ ሊሆን ይችላል፣ አበበ የሚባል ልጅ ሊሆን ይችላል። አበበ እንደዚህ ተሳዳቢ ነው፣ ከበደ እንደዚህ ተሳዳቢ ነው። ማነው ያወረደ? ማነው ያወረደው? ራስን ያወረድከው? እስኪ ናና ንገረን። ኦኬ አይ ዶንት ኖ ማን እንዳስወረደኝ። ቅድም ሊሊ 7-8 ጊዜ ሪጀክት ታረገኝ ነበር። አይ ዶንት ኖ እኔ አላቃትም፣ የት ላይ እንደምታቀኝ አላቅም። እኔ እሷቱን አይደለም። ኤኒዌይ አሁን ድክኛዎችም ይኸውልህ ድክመት አለ። ለምሳሌ ጴንጤዎች ወቅሰህ መቀጠል አትችልም። አንተ እኔ ሪጀክት ባረግ ቢኒ ነው ሪጀክት ያደረገኝ ብሎ ይነግርሃል እንዴ? እንትን ይነግረኛል። ሪጀክት ስታደርገኝ ያሳየኛል። ሞዴሬተር ይለኛል። ሞዴሬተር ነው የሚልክ እኮ። ሞዴሬተር ደግሞ ያለውን ሳየው እሷ ብቻ ናት የነበረች። አሁን ገብተው እባክህ እጅ አውጡ ልበላቸው። እዚህ ገስት ላይ ነው የምትለው። ይቅርታ ጠይቃለሁ የምትሄደው ለስተት ማለት ከታች ያሉ የሉም። ከ220 ሰው ሞዴሬተር የለም። አንድ ሰው ገስት ላይ ያለ ሰው ብቻ ነው ሞዴሬተር ያየሁት። እሷ ደግሞ አሁን አስገባለሁ ላክ አለችኝ እኮ። ከ200 ምናምን ሰዎች መካከል ሞዴሬተር የለም ወይ ነው ምልክ
እኔ እዚህ ጋር ሳይ ከ200 ሰዎች ማን ነው ብዬ ሳይ እሷን ነው ያየኋት አልኩ። እሷ ደግሞ ከታች ኮሜንት እሺ አሁን ላካውን ላስገባ አለችኝ። ከዛ ተነስቼ እሷ ናት ብዬ ነው ያሰብኩት። ቋንዴ 200ዎችንም አይተሃል? ፕሮፋይላቸውን እንደዚህ እያየ ሞዴሬተር ማን እንደሆነና እንዳልሆነ እኔ ካየሁት ነበር ያልኩኝ። ብታዳምጠኝ አንደርስታንድ ካየው ማለት ገስት ውስጥ ነው። ገስት ውስጥ ልክ ነህ እኮ እሷ ልትኮን ትችላለች ነው ያልኩኝ። ትችላለች ነው ያልኩኝ እንጂ እሷ ናት አላልኩም። እሷ ኧረ እንትን እንዳትል ለምሳሌ አንዳንዴ ባልሆነ ነገር ሰው መውቀስ ጥሩ ስላልሆነ አሁን ወደ ርዕስህ ግባ። እሺ እናንተ ምን ስለምትሉ ነው አለክ? ዲያቆናት ምናምን ይኸው እንዲህ ናቸው ኦርቶዶክስ ስለሚሉ ለዛ ነው የሚቀበሉት ሊሆን ይችላል። አዎ ለምሳሌ ኦርቶዶክሶች ያቸው እንዲህ ናቸው ትላላችሁ፣ ግን ያ ሰው ግለሰብ ነው። ግለሰቡን ስሙን ሳትጠሩ ኦርቶዶክሶች እንዲህ ናቸው ትላላችሁ። ከኛዎችም እንደዛ ናቸው። በነገራችን ሳልጨርስ አስወረድክኝ እንጂ ማን ነው ወረድኩ እንጂ ጴንጤዎች እንደዚህ ናቸው የሚባለው ይሄ ትክክል አይደለም ነው። እኔ አሁን እንደ ገለልተኛ ሆኜ ነው መናገር የምሞክረው። ገባ? ገለልተኛ ነህ ግን? አዎ ብዬ አስባለሁ በራሴ። ለምን ኦርቶዶክስ ነኝ አልክ? ኖ አስተያየት ስሰጥ ነው የምልህ እኮ። አስተያየት እኮ ስለሰጠው እነሱን ደግፌ ግድ መናገር አለብኝ እንዴ? ስተት ከሆነ ኦኬ፣ እንደ ሲሶ ማለት ነው። ኖ ሲሶ ይሄ እኮ አሁን ስለ እምነት አይደለም፣ ስለነበረው ግምት ተናገር ነው አይደል እያልክኝ አለ። ስለነበረው ውይይት ነው እያወራን ያለ ነው። ኦኬ አሁን ገባኛ። እኔ ግን ለምንድነው የማይቀበሉት ስልክ በቃ በዚህ ምክንያት ነው የማይቀበሉት አይደል? አሁን ባስቀመጥከው ኖ ሎጂካሊም ለምንድነው የማይቀበሉት የሚለው ትክክል አይደለም ነው። ምክንያቱም የሆነ ልጅ አልኩ በርስ ነው ያልተስማሙ እንጂ ሊወያይ መጥቶ ነበር። ያ ኦርቶዶክስ ነው። ኦርቶዶክስ ስትል እነዛን ጨምሮ ያጠቃልላል። ስም እየጠራህ ከሌን ጥሪ አቅርበንለት አልተቀበለም ብትል ነው ፌር የሚሆነው ነው ለማለት የሞከርኩት። ገብቷል? ኦኬ ለምሳሌ እሺ ቀሲስ ዲበኩሉ ተደርጎላቸዋል። ቀሲስ ናቸው፣ ካህን ናቸው፣ የቤተክርስቲያን ማለት ነው። ጥሪውን ግን አልተቀበሉም። ባላየ ያደረጉትና ልክ አሁን መጨረሻ ላይ ደግሞ እሺ ዲቤቱ ይሁን ግን በዲቤቱ የሚሆነው በዲያቆን አበበ ጉልላት የሚባል ወደ የሞተ ሰው ነበረ አገልጋይ ነው። እሱ ትክክል አይደለም። ስለሰማዋቸው ብዙ እንዳልይዝ ሌሎችን እሱ ላይ ሀሳብ ልስጥና ልውረድ። አበበ ጉልላት የሚባል ሰው የለም ማለት የኛ ኦርቶዶክሶች ካሉ በዛ ነው መምጣት ያለባቸው። አለ ብለው ግን ከመከራከር ከፈለጉ ሰውየውን ማምጣት እንጂ እነሱ ተከራካሪ ሆነው መቅረብ አለባቸው ብዬ አላምንም። ገባህ? የለም ከሆነ የለም ለሚል ሰው ማስረጃ አይጠየቅም። እነሱ ግን አለ ካሉ ሰውየው በህይወት ካለ ሰውየውን ማምጣት ነው። ሶሻል ሚዲያ ላይ አሁን ሎጂካሊ ነው የምነግርህ። ከሌ ሞተ ምናምን ይባላል አይደል? ያ ሰው መጥቶ በሚዲያ እንደዚህ አድርገው የለም ሞተ እያሉ ቤተሰቤን እያስደነገጡ እያሉ ሲመጡ እናውቃለን። በዛ መልኩ ይሄ ልጅ ወንድማችን በእውነት ሳይሞት ሙቷል ከተባለ መጥቶ እንዲያርጉ ምናምን ብሎ ኤርሚያስን ነው መጠየቅ የሚችለው እንጂ እነሱ ማስረጃ አለን አለ ብለው ማምጣት አይችሉም። ራሱ ካለ ራሱ መምጣት ነው ያለበት። ለኤርሚ ደግሞ የምጠይቀው ነገር ካለ ጓደኛው ከሆነ ቤተሰብ አለው የዚህ ልጅ ቤተሰቦቹን መጠየቅ ይችላል፣ ሚዲያ ላይ ማምጣት ይችላል። እሱን ገባ። እምን ሰው ደግሞ ከገደለው ደግሞ ገዳዮቹ በህግ መጠየቅ አለባቸው ብዬ አምናለሁ። ሰው ነው የገደለው ካለ ማይኬድ ቦታ ሩቅ ነው የሄድከው። እነሱ እሳቸው የጠሩት የዲቤት ጥሪ ነው። በልጁ ዲቤት እናድርግን ያሉት ያንን ዲቤት ችላ ብለው አሁን ያን ዲቤት ለምን ችላ አሉት? በታቦቱ ጉዳይ እንወያይ ተብለው የታቦቱን ጉዳይ ችላ ብለው ታቦትን ስለሚሸከሙ ስለሚያውቁትም በትምህርት ማለት ነው ማስተምሮም ስለሚያውቁት እሱ ላይ ቆመ አውራ እንጂ የሞተ ሰው ጋር አንተም ሌላ ውይይት አትፍጠር ማለት ነው። ስለዚህ ግን እሳቸው የሞተ ሰው ጋር እንወያይ ቀደም ሲባል ነበረ፣ ሬሳ ላይ አጽም ላይ እንወያይ ይላሉ። ምንኛ የማምለጫ ዘዴ ናት! ምንኛ የማምለጫ ጥበብ ናት! እቺ ለምንድን ነው ስለሚያመልኩት ስለሚሰግዱለት ስለሚለምኑት ታቦት ለምንድን ነው ስለሱ የማይወያዩት ነው? እሱን መልስ እንጂ
ቅድም እኮ በዚህ ላይ የተወያየን መሰለኝ። ለምሳሌ ይሄ የጠራው ሰው ስለ ታቦት ሲያወራ ቢሰሳት ቀሲስ ተሳሳቱ አትሉም፣ ኦርቶዶክሳቸው የኦርቶዶክስ እንትኖች እንዲህ ናቸው ስለምትሉ እሱን ፈርቶ ሊሆን ይችላል ብዬ መጀመሪያ ሳወራ እየተግባባን መስሎኝ ነው። በዛ ካሰቡ ታዲያ እነሱ ለምን ይጠራሉ? እነሱስ እንግዲህ ወንድም አለም እነሱ በህይወት ስላሉ እነሱ አሁን እኔ የግምቴን ብነግርህ ነገ ልትመልስ የገባ መስሎኝ እነሱ በህይወት ስላሉ እነሱን ጠይቀኝ ከሆነ ታዲያ ሎጂካሊ ነው የተናገርኩ። ጠረሳይተ ልትመልስ የገባ መስሎኝ ነው። ኦርቶዶክስ ነው። ይሄ ማንም ሰው የማንንም ወክሎ ሊናገር ውሸት ነው። እንደዛ አይደረግም ማለት ራሳቸው እኔ ብናገር አሁን ነገ መጣው የኔን ሊያፈርሱት ይችላሉ። በዛ እርግጠኛ ባልሆንኩት ነገር እኔ ሎጂካሊ ነው ስነግሬ የነበረው። ገብቷል? በእንትን ነው ዝም ብለህ በተንኮል ሳይሆን ማዳመጥ ያለብህ በቀን አይደለም። እንደሱም ብለህ መልካት ሌላ ሰው ማለት ነው። በእንደሱም ኢንተርፕሬት አልተደረክም። ነገር ግን እንትን አልካ እሳቸው ታዲያ እነሱን ጠይቅ ለማለት ነው። እሳቸው ያልተቀበሉት ወይም ደግሞ ጥሪ የማይቀበሉት ከኛ ወገን ከወንጌል አማኝ ወገን ጥሪ የማይቀበሉት እናንተ እንዲህ ስለምትሏቸው ነው። ይሄ ነው በቃ እናንተ ብቻ አላልኩም። የኛዎችም ጴንጤዎች እንዲህ ናቸው የሚሉትን ማስተካከል አለባቸው። ኤርሚያስ ከሆነ ስሙን ጠርተው ጴንጤዎች እንዲህ ናቸው ሳይሆን ይህ ወደ ጥላቻ ይሄዳል ነው። ፌር ሁኜ ነው ለመናገር የሞከርኩት። እንደዛ ከሆነ ጀስት ወደ አንድ ነገር ለማስጠጋት ጥረት አደርጋለሁ። እሱ ይከለክላል። ጥሪ ያለመቀበልን ይከለክላል። ይከለክል ማለት አሁን በእኔ ምክንያት ኦርቶዶክስ የምትዋረድ ከሆነ ለምን እወያያለሁ? እኔ ራሴን ነው ማዋረድ ያለብህ እንጂ እኔን አልፋ እንትን ባላለች ወክላይ ባልሰደደች ምንም የቤተ ክርስቲያን ልጅማ እንኳን ብሆን በእኔ ምክንያት እንድትሰደች ታላቅ ቤተክርስቲያን እንድትሰደድ አልፈልግም። በዛ አይነት ሊሆን ይችላል። ኢፍ ነው የነገርኩህ። ገባ? የኛዎችም የናንተዎችም ይሄን ብታስተካክሉት ጤናማ ውይይት ይኖራል። ኤርሚያስ ከሆነ ኤርሚያስ ስሙን እየጠሩ መናገር። ጴንጤዎች እንደዚህ ናቸው፣ ኦርቶዶክሶች እኮ እንዲህ ናቸው፣ በቃ እንዲህ ናት ኦርቶዶክስ። ይሄ በጣም ምክንያቱም ኦርቶዶክስ የሚለው ስም የዛ ሰውዬ ግለሰብ ብቻ አይደለም የብዙ አማኞች ስም ነው። እነዛን ሊያስከፋ ስለሚችል ከዛ አንፃር እያያችሁ በሰላም ብትወያዩ ለማለት ፈልጌ ነው። አንተ ግን ኦርቶዶክስ ነኝ ስላልኩ ብቻ የሆነ በጥላቻ ጆሮ እያዳመጥክ ስለሆነ ጥሩ አይደለም። ጥሩ አውርተህ በመጥፎ ልትዘጋው ፈልገህ ነው። በቃሽ። ስለመሰለኝ ነው። ካልሆንክ ችግር የለውም። እኔ እንደዛ ስለመሰለኝ ነው። ችግር እኔ የተጠየቀውን እንድታወራ እኮ ነው። ብሉቱዝን አስተካክል ምናምን ብዬ እንትን ያልኩህ ማለት ነው። ልክ ነው። ቴንኪው ስለጋበዝከኝ። ችግር የለም። እሺ፣ መልካም ቆይታ። ኤርሚ ጋ ምንድን ነው? ኤርሚ ጋ ተከፍተዋል ነው እያላችሁኝ ያላችሁት? ኤርሚ ቤት ከፍተዋል እንደዛ ነው እያላችሁኝ ያላችሁት? ላለ ኮሜንት ሳይቲንግ መዝጋት አለብክ መሰለኝ። ኤርሚ ከፍቶ ከሆነ ከፍቶ ከሆነ እስኪ ኤርሚ ጠራሃል፣ ይጠራል ነው ኤርሚ ጠርቶት ነው ቢኒ። ቤት ከፍቷል ነው መሰለኝ የሚሉት። እስኪ በዚህኛው ስልክ ሊሆና ቤት ከከፈተማ እንትን ኦኬ ኖቲፊኬሽን መጥቶልኛል። 5 ደቂቃ ይላል ማለት ነው። እና በቃ ሆስት ላይ ከሆስት ልላክለትና እንትን ልበለ። ወይኔ ደውሎልኝ ነበር ቀርታ። ወረት የሌለው መውደድ። ቤተሰብ ሁላችሁም ሄዳችኋል። ቴንኪዩ ኑ በቃ ኤርሚ ቤት ኑ፣ እዛ እንቆያለን ሁላችን።
የላ ኤቭሪዋን ውጧ፣ እየቀነሳችሁ ቶሎ በሉ።